ተና ወደ 47 ወደ 48 ተማሪ ነው ያለፈው እኔ ባለኝ መረጃ። አሁን ክላስ ውስጥ 46 ነው የምንማረው እና አንድ ሁለት ተማሪዎች ዊዝድሮ እንትን ብለው እና ወደ 46 ወደ 47 ተማሪ ነው ያለፈው ከዛ ውስጥ ማለት ነው። ትዝ ይለኛል ያለፍኩ ሰዓት ላይ ወደ ለጉዳይ ከጓደኞቼ ጋር ወደ ቢሮ እየሄድኩ ነበርና እኔ ሌላ ሰው ደውሎ ይነገረኝ ወይሳት እንደውም ሲቆይ አለፈ ይሆን አላለፍኩም ይሆን በቃ ሰከንድ ሴሚስተር ልጀምር እንደ ከፍሬሽማን ጋር እያልኩኝ ያወዛገብኩ ያለ ተደውሎልኝ ሀብታሙ አልፋል እኮ ነው ስለኝ አረ የትኛው ነው ሀብታሙ ነው ነገር እስከናባሪ ስም ጠይቄ ነው የሚያይተኝ ስም ምናምን ጠይቄ እኔ እንጃ እውነት ለመናገር ዶርሜ ገብቼ በጣም እያለቀስኩ ነው ተንበርኬ ለአምላኬ ጸሎት ያደረስኩት ምክንያቱም በጣም ፍላጎቱ ስለነበረኝ እውነት ለመናገር ማደርገው ለማን እንደምደውል ዝግራ ገብቶኝ በጣም ደስታዬን ይጋራኝ ማለት ነው እንደኔ ይሆናል ወይ ሰው ምናምን ቢንት ማለት ነውና ተንበርክኬ በቃ እያለቀስኩ ነው ለአምላኬ ምስጋና ያደረስኩትና እኔ እንጃ ጓደኛዬ ጋር ነበርኩ ነው በቃ ተጠምጥሜበት ምንድነው አንተ ስትለኝ አረ በጣም ደስ ብሎኝ ነው ባክሽ ምናምን ከዛ ላይ በቃ ዶርሜ ገባውና ብቻዬን መሆን ፈለኩኝ ዶርሜ ሆኜ እያለቀስኩኝ ለአምላኬ ምስጋና በመግለጽ ነው እንትን ያልኩትና የወደቁ ወይ ደግሞ ሞደቅ አይባልም ምክንያቱም ለ0.5 ለ1 ለ2 ለ3 በቃ በጣም ለትናንሽ ውጤቶች ናቸው ብዙዎች እንትን ያሉት ምክንያቱም መግቢያ 70 ነበር አቨሬጁ 70 ነበር መግቢያ ውጤት የነበረውና ብዙዎቹ ከግማሽ በላይ አምጥተው ግን አንድ ሁለት ነጥብ ነው የወደቁት ሳይልፉ የቀሩትና ጓደኞቼ በቃ እየፈለጉ አብዛኞቹ እንትን ስራ እንትን ያሉ ጓደኞቼ በቃ ሞር በቃ ለእናንተ ስላይባል ይሆናል ወይ ደግሞ የተሻለ እናንተ የተመረጣላችሁ ይኖራል ምናምን ብለን ታንሶ እንደውም ብዙ ማቃቸው ጓደኞቼ ወደ ኢንጂነሪንግ ወደ ባንኪንግ ወደ ማኔጅመንት ምናምን ነው እንደውም የገቡት አብዛኞቹን እና በዛ ምናምን ነገር ጓደኞቻችንን በቃ በእኛ ደስ ይበላችሁ እናንተ ደግሞ እኛ ደግሞ በእናንተ ደግሞ እናንተ ማናጀር ስትሆኑ እኛ ደግሞ ሎየር ሆነን እናንተ እናገለግላለን የተቃለልን ነው እንደውም እንትን ያለውና ያው ሁሉም ቢፈተን ሁሉም እንደማይሳካለት ያውቃል ያው የተወሰነ ፐርሰንት ብቻ ስለሚገባ ተማሪና ያን በዛ ስበርስ እንትን ያድና አልፈናል ያቺን ጊዜ በጣም ቻሌንጅ የሆነብኝ የነበረው ምንድነው ግቢ ላይ ሲገባ ያው ሁሉም አዲስ ነው ከዛ በኋላ የግቢው ሲጀምር መጀመሪያ ቴንሽን አለ ልንመጣቸው እንፈልገው ዲፓርትመንት በቀለው መግባት ፈልጋለሁ ደግሞ ውጤት ይሄኛው ማምጣት አለብን አብሰኛ ሲኖሮቻችን ስጠይቅ ይሄን ያመጣል ምናምን ሲሉ ያፍራቻና ነበር ከዛ ላይ ደግሞ ወደ ዲፓርትመንት መርጠን ደግሞ ወደዚህ ወደ ሎ ዲፓርትመንት ደግሞ ጆይን ስናደርግ እዛ ላይ የመጡ ተማሪዎች ሞር ብዙ ከኛ በብዙ ነገር ኤክስፒሪየንስ አላቸው አብዛኞቹ ደግሞ ፋሚሊዎቻቸው ሎየር የሆኑ ምናምን ነገር ስላሉ ወይ በቃ እኔ ያላቅሜ ነው እንደገባሁት እኔ ሳይመጣኝ ነው እንደገባሁት ወድቄ ልወጣ ነው እንዴ በጣም ቻሌንጅ የሆነብኝ ነገር ነበር መጀመሪያ አመት ላይ መጋዝ ብዙዎቹ እኛ ኳምባቢ መጀመሪያ እንደገባ እንደውም በቃ እርስ በርስ እንተዋወቅ ምናምን ተብለን ሁሉም የራሱን ኤክስፒሪየንስ ሲናገር እንዴት ሎ ስኩል ገባ ተብሎ ምናምን ሁሉም ሲጠያየቅ እኔ እንደዚህ አባቴ ሎየር ነው እናቴ ሎየር ናት አጎቴ እንደዚህ ምናምን ሲባል በቃ ያላቅም የገባው ያለ ደም የገባው ይባል በጣም አክቲቭ በእንግሊዘኛቸው በጣም ነቲቭ ይመስላሉ እንደዚህ ነው ወይ በቃ ምናምን በጣም ፍራቻ ነበር መጀመሪያ ላይ ለፈያ ኢንትሮዳክሽን ቱ ሎ ይባላል መጀመሪያ ሴሚስተር አመት ላይ የሚወሰድ እሱ ደግሞ ሞር 5-6-7 ሳብጀክቶችን አንድ ላይ ያዘ ነው እና ያን ብዙ ስለያዘ ኮንፊውዝድ ትሆናለህ በቃ አንደኛው ሲዛ አንደኛው የጠፋበት የሎየር እንትኖች አሉ ላንጉዌጆች አሉ ዞስ መጠቀማቸው ምናምን ነገሮች ምናምን በጣም ኮንፊውዝድ ያደርጋል ይከብዳል ስለ በፊትኛ ቹዝ ምናምን ነገር ለምንድነው ከታች የመጣው ትሩ ፎልስ የመጣ ነው ኤቢሲዲ ነው ግን እንት ላይ ደግሞ ሲመጣ ኢንትሮዳክሽን ስንፈት እስከ ኤች ድረስ እስከ ኤል ድረስ ነበር ጁዝ እና ያቀናም በኤናም በቢንስ ሲሰው ሶስቱም ይመስላል መልስ ሁሉም መልስ ይመስላል በጣም ነገር በጣም አሁን ባለንበት ሌቭል ብንማረው ለኛ ተራ ነገር ሊሆን ይችላል ቢያንስ ኤክስፒሪየንስ ትንሽ ማቹር የሆነ ስለመጣን ኖርማል ነገር ሊሆን ይችላል አሁን ባለንበት ይር ላይ ያሳስ ግን በጣም እንትን እውነት እናልፈው ይሁን ወይ ሁለተኛ ደግሞ ኬዝ ይመጣል ኬዝ ይባል እንሰማለን አስራሁን አናቀው እንዴት እንዲሰራ እናቀው ኬዙ እንደ ኬዝ ይመጣልሃል ግን ምኑን ነው የምትሰራው
እሺ ምን ላድርገው ትላለህ አንብበህ ከጨረስክ በኋላ እና ያ ነገር አብሶ ለብላይንድ ሲሆን ደግሞ አንባቢው በጣም አክቲቭ መሆን አለበት። በጣም ፒውርሊ ሊያነብልህ ይገባል። የምትፈልገውን ነገር አንተ እንዳዘዝከው ያን ነገር የሚያደርግለት ሰው ሊሆን ይገባል። እና እውነት ለመናገር እኔ ከአንድ ሁለት ጊዜ ሳልጨርስ ሶስት ሰዓት ተሰጥቶ ለሚድም ለፋይናል ሶስት ሰዓት ተሰጥቶ ሶስቱን ሰዓት ሳልጨርስ ወረቀት ተቀምጦብኛል ሙሉ ጥያቄውን ሰርቼ ሳልጨርስ ሚድም ፋይናል እና በጣም በቃ ኬዝ አሰራር በጣም ነበር ኮንፊውዝድ ያደረገኝ በእኔ ሰዓት ላይ እንዳልኳችሁ ደግሞ ቹዙ ደግሞ እንደዛ የሚከብድ ነው። ዲፋይን አድርግ ደግሞ ተው ዲፋይን አድርገው ይከብዳል። ለአንድ ጥያቄ ሙሉ ቻፕተር ነው የምጽፈው። አንድ ቻፕተር ሙሉ ለአንድ ጥያቄ አንድ ማርክ ወይ 0.5 ማርክ ነው የሚሰና ማርክ እንደዚህ ውድ ነው እንደ ብያለሁ ማለት ነው። ምክንያቱም ሙሉ ቻፕተር አንድ ፍሬ ሳይዛባት ጽፍና አንደኛ እንደሚታወቀው በእንግሊዝኛ ነው የሚጻፈው። አንድ ጥያቄ ሰጥቶ 3-4 ሉክ ሊሰጥ ይችላል። ንጹህ ሉክ ሞልተህ መጽፍበት ጽፈ ራሱ ጊዜ ላይ በቃ ይችላል። 0.5 ማርክ ነው ልታገኝ ይችላል አንድ ጥያቄ ምናምን። ያ ነገር በጣም ቻሌንጅ ሆኖብኝ ነበር በመጀመሪያ ዓመት ላይ። ከዛ በኋላ ያልክ ስመጣ እኔ በጣም ሰው መጠየቅ እወዳለሁ። ምክንያቱም ገብቼ ኮንፊውዝድ ከመሆን ኤክስፔክት አድርገህ የምትገባው ነገር ይኖራል። እነሱን ጠይቀህ ተዘጋጅተህ ሬዲ ሆነህ ምናምን የምትገባው ነገሮች አሉና ያ ነገሮችን ስጠይቅ ያ ነገሮችን ስረዳ በቃ ይሄ ማለት ይሄ ነው ያልኩ ምናምን ስመጣ ከዛ ወደ ምን ማድረግ ጀመርኩኝ የተለያዩ ዩኒቨርሲቲዎችን ኦዲዮችን ማሰባሰብ ጀመርኩ። ኦዲዮች ሳሳስ ኦዲዮ የክላስ ማለት ይቶርማል ለብቻ ሪካርድ ይደረጉ ምናምን ነገር ያን ነገር ምናምን ከዩቲዩብ ላይ ምናምን ያን ነገሮችን ሳገኝ እነሱ አሰራሩን እየመሩኝ መጡ። በቃ እያልኩ መጣሁኝ። ከዛ ሞር ደግሞ ቾይስ ከምትጠይቀኝ እንደሆነ ጻፍ ዲፋይን አድርግ ብትለኝ ምናምን ነገር ይቀላል ሎ ላይ ስትገባ። ምክንያቱም ኮንሰፕታይዝ ነው የምትሆን እዛ ላይ ስትገባ እና ምን አለ ኢንትሮዳክሽን ቱ አሁን ተመልሰው መጥተው ሪቬንጅ በቃ ሪቬንጅ በተወጣበት በቃ